እሺ ያሁናችን ደግሞ 3.4 vertical motion በሚለው እንቀጥላለን። vertical motion is one type of uniformly accelerated motion because under gravity effect ነው ፎል የሚያደርጉ ኦብጀክቶች። ይሄኛው ስታዲ ለመጀመሪያ ጊዜ የሰራው ማን ነው? ሁሉ ጊዜ ስለ ፍሪ ፎል ስለ ፕሮጀክታይል ሞሽን ስታወሩ መጀመሪያ የሚመጣላችሁ ሰውዬ ጋሊሊዮ ጋሊሊ ነው። an Italian scientist from the leaning tower of Pisa የሆነ ኦብጀክቶች ድሮፕ አድርጎ ይባላል። ሊሆንም ላይሆን ይችላል። ብቻ ምንድነው ያጠናው? ስለ effect of gravity on different size of objects። ትልቅ የማስ ያለው ኦብጀክት እና ትንሽ ብንለቅ መሬት ላይ ትልቁ ነው ቀድሞ የሚደርሰው። ይሄ አስተሳሰብ የአሪስቶትል ነበረ። ሄቪ ኦብጀክትስ ፋስተር ነው ድሮፕ የሚያደርጉት የሚለው ኦፖዝ አድርጎ ይሄኛው ቴስት አድርጎልናል ማለት ነው። አሁን እንግዲህ በጣም ሄቪ የሆነ ስቲል ቦል እና የሆነች ላቫ አንድ ላይ ብንለቅ አየር ላይ እንደምታዩት ካሜራ ሴም ነው ያነሳቸው። ይንሳፈፋል እኮ ይሄኛው አየር ላይ። ታዲያ እንዴት ነው እንደዚህ? ይሄ ሊሆን የሚችለው ቫኪዩም ላይ ብቻ ነው። ቫኪዩም አየር ሬዚስታንስ ስለሌለው ምንም ሬዚስት የሚያደርጋቸው የለም አይመስልም። ግን የሆነ ብረት ነገር ነው ቶሎ የሚወድቅ እንጂ የሆነ የገላ ምናምን ስናያት አየር ላይ እንደሚንሳፈፉ አይነት አይደለም። because there is no air vacuum ላይ በቃ under the effect of gravity they fall same። ይሄኛው ነው ያጠናልን የጋሊሊዮ ኤክስፐሪመንት ማለት ነው። አክቹሊ ኢፍ ነው አሁን ኮንዲሽናችን if air resistance air resist የሚያደርግልን ዜሮ ካደረግነው all objects fall under the effect of gravity which is near the surface of earth። ሁሉ ጊዜ እንደዚህ ያለን ሜትር ፐር ሰከንድ ስኩዌር በዚህ አክሰለሬት ያደርጋሉ። ኤክስፐሪመንት አለ ባይ ዘ ወይ በጣም ክላሲካል የሆነች ደስ ምትል ብዙ ጊዜ የምንጠቀማት ኤክስፐሪመንት አለች። ምን ግራቪቲን ዲተርሚን ለማድረግ ማለት ነው። ከጂኦግራፊካል ቦታ ወደ ቦታ ይቀያየራል፣ ግን ኦን አቨሬጅ ይሄን መውሰድ ትችላላችሁ ነው። አሁን ጋሊሊዮ ምን ኮንትሪቢዩሽን አደረገ? ከዚህ ከግራቪቲ በተጨማሪ ብዙ ነገር ነው የሰራው። ቫኪዩም ላይ አሁን የነገርኳችሁ ነው ኢንዲፔንደንት ኦፍ ዘ ሳይዝ ኦፍ ኦብጀክት ዘይ ፎል አንደር ሴም ሬት ነው። ሌላ ሞሽን ኦፍ ኢንክላይንድ ፕሌን ተጠቀመ። ኢንክላይንድ ፕሌን ነው ብዙ ጊዜ ፍሮም ዘ ሊኒንግ ኦፍ ታወር ኦፍ ፒዛ ነው ብንልም ከኢንክላይንድ ፕሌን ነው ኦብጀክቶች ፎል ሲያደርጉ ሞሽናቸውን ያጠናው ማለት ነው። ሌላስ ዘ ኮንሰፕት ኦፍ ሪላቲቭ ሞሽን ሪላቲቭ ሞሽን አንዱ ከአንዱ ሪፈረንስ እያደረግን ኤቭሪቲንግ ኢዝ ሪላቲቭ ላለና የአይንስታይን ኮንሰፕትም እንደዛ። ስለዚህ ሪላቲቭ ሞሽን ላይ ሪላቲቪቲ ሞሽን ላይ ዲስከስ አደረገ። ሌላ ፔንዱሎም ስዊንጊንግ ፔንዱሎም ለምሳሌ እንደዚህ አይነት ፔንዱሎም ተጠቅመን የሆነ ስዊንጊንግ ኢፌክት እያደረግን ምን ታይም ኢንተርቫል መቁጠር እንችላለን። ደስ ይላል። ይሄኛው ለታይም ኢንተርቫል ለመቁጠር ልጠቅም ትችላለች አለ። ሌላስ ቴርሞሜትር እና ቴሌስኮፕም ሰርቶ ለመጀመሪያ ጊዜ ጨረቃን አየ። የጁፒተር ምኖች እነዚህ ጨረቃዎች ምንላቸው አራቱም ጨረቃዎች አየ። ምን ተጠቅመው? ቴሌስኮፕን ተጠቅመው። ስለዚህ ትልቅ ኮንትሪቢዩሽን ነው የጋሊሊዮ። አሁን አንድ ጥያቄ which of the following ነው ከነዚህ አራቱ አማራጭ which of the following is freely falling object because we are talking about vertical motion እያወራን ከሆነ free fall ብዙ ጊዜ የሚመስለን from the rest release ያደረግናት ብቻ ነው ፍሪ ፎል ሲባል ፍሪሊ ቃሉ ስለሚሸውድ ማለት ነው። ፍሪ ማለት velocity initial is equal to 0 ማድረግ ይመስላል ቃሉ። ፍሪሊ እቺ ሪሊዝ ማድረግ ነው። እንደዛ ብላችሁ እንዳትይዙት። እቺ ኮንሰፕት ሚስሊዲንግ ናት። ፍሪሊ ማለት only effect is under the effect of gravity ብቻ only under the effect of gravity ሌላ ፎርስ የለም። ድራግ ፎርስ አለና ያለው ወደፊት የሆነ ፎሊንግ ኦብጀክት ግራቪቲ ሲስበው ወደ ላይ ደግሞ ምን ፎርስ ኦፍ ኤር ሬዚስታንስ አለ። ፎርስ ድራግ ፎርስ ምንላት ግን እቺ ኢግኖር ብናደርጋት ብዙም ኢፌክት ስለሌላት ሴም ቲንግ ኦንሊ አንደር ዘ ኢፌክት ኦፍ ግራቪቲ ስናጠና ሪሊዝ የምናደርገው ፍሮም ዘ ሬስት ኢኒሻል ቬሎሲቲ ወደ ላይ እንስተው ወደ ታች እንስተው ፕሮጀክታይል ይሁን መልሱ ኦል ነው። እነዚህ በሙሉ ኦል መልሱ ነው። መጽሐፋቸው ዲቴይል ይናገራል። ስለዚህ እዩት በደንብ። ፍሪ ፎል ስንል ፍሮም ዘ ሬስት ሪሊዝ ያደረግነው ብቻ አይደለም። በዚህ ኮንፊውዝ እንዳትሆኑ ብላችኋል። because free fall free የሚለው we are free under the effect of gravity ማለት ነው። የግራቪቲ ኢፌክት ብቻ ለማጥናት ነው እንጂ from the rest release አድርገናል ለማለት አይደለም። የግራቪቲ ኢፌክት አይመስልም። አሁን በተለይ ከሁሉ የምትሸውደው እቺ ናት። ስራውን አፕ እንዴ ወደ ላይ ወርወረን እንዴት ነው ፍሪ ፎል የሚባል? ወደ ላይ ነው ወርወርኩት እኮ ቃሉ ግን ፍሪ ፎል ይላል።
ግን መውደቁም አይቀርም። ባይወድቅም ተመልሶ ባይመጣም አንደር ዘ ኢፌክት ወደ ላይ የተወረወረውን ነገርም ቬሎሲቲ ወደ ላይ ቢሄድም ግራቪቲ ወደ ስለሚስበው ነው ወደ ታች ፍሪ ፎል ኢፌክት ኦፍ ግራቪቲ። ስለዚህ መልሳችን ሁሉንም ናቸው። አሁን እንግዲህ ቨርቲካል ሞሽን ላይ እንዴት አድርገን ኢኩዌሽኖች አፕላይ እናደርጋቸው ነግሬያችኋለሁ። ይሄኛው ዩኒፎርምሊ አክሰለሬትድ ሞሽን ነው። ዩኒፎርምሊ አክሰለሬትድ ሞሽን ዋን ታይፕ ኦፍ አክሰለሬትድ ሞሽን አንደር ዘ ኢፌክት ኦፍ ዋት ግራቪቲ። ስለዚህ የባለፈው አምስቱ ኢኩዌሽኖች አክሰለሬሽን በግራቪቲ ብትቀይሩት እነዛ ኢኩዌሽኖች አፕላይ ይሆናሉ ማለት ነው። አምስቱንም ከዚህ ጀምራችሁ ቬሎሲቲ ፋይናል ኢዝ ኢኳል ቱ ኢኒሺያል ፕላስ አክሰለሬሽን ታይም ስትሉ ነበር አይደል? እቺን ያዟት። ከዛስ አክሰለሬሽኗ ምን ማድረግ ግራቪቲ። ግን ትልቅ ነገር እዚህ ሳይን ኮንቨንሽኑን ተውትና ለእናንተ በሚስማማችሁ ቢኮዝ ዊ አር ቶኪንግ አባውት ቬሎሲቲ አክሰለሬሽን ስለ ቬክተሮች እያወራን ስለሆነ ዳይሬክሽን ማተርስ ይሄኛው። ስለዚህ ልክ እንደ ኤክስ አክሲስ ዋይ አክሲስ እንደምትሉት ፖዚቲቭ ዋይ ኔጌቲቭ ዋይ በዚህ በተስማሙ ምንም ኮንፊዥን አይመጣላችሁ። ወደ ላይ ሙቭ ሲያደርጉ ለምሳሌ ኳሷ አት ዘ ኢኒሻል ይሄ ቬሎሲቲ ፖዚቲቭ ነው፣ ስትመለስ ግን ኔጌቲቭ ነው። በቃ ክሊር አደረጋችሁ፣ ምንም ኮንፊዥን አይኖርም። መቀየርም ትችላላችሁ፣ ይሄኛው ኔጌቲቭ ይሄም ፖዚቲቭ። ግን ከድሮ ከያዛችሁት ማትስ ላይ ኮንፊርም ለማድረግ በዚህ ሂዱና ለምሳሌ ግራቪቲ ኢዝ ምን ኔጌቲቭ ማለት ነው። ቢኮዝ ኤልዌይስ ኦብጀክቱ ወደ ላይ ይሄድ ወደ ታች ሲመለስ ይሁን ግራቪቲ ኢዝ ኤልዌይስ ቱ ዘ ዳውንዋርድ ዳይሬክሽን ኔጌቲቭ ታደርጋላችሁ። በቃ ስለዚህ እቺ ኔጌቲቭ ላደርጋት ወይስ ልተዋት? የመጀመሪያ እንደዚህ ነው የጻፍነው ኤቲ። አሁን ግን ኔጌቲቭ ትሆናለች እቺ ፓርት ቪ ኢዝ ኢኳል ቱ ዩ ማይነስ ጂ ታይምስ ቲ። ቢኮዝ ይሄ ኮንቨንሽን ጽፈናል። ወደ ላይ ሞሽን ሲኖር ፖዚቲቭ፣ ዳውንዋርድ ደግሞ ኔጌቲቭ። አምስቱም ጥያቄ ብትጽፏቸው ኢን ፕሌስ ኦፍ አክሰለሬሽን ምን መተካት ብቻ ነው ግራቪቲ። ስለዚህ በአክሰለሬሽን ቦታ ኔጌቲቭ ጂ ብትቀይሩት እነዛ ኢኩዌሽኖች የባለፈውን እንዳለ መተካት ትችላላችሁ። በአክሰለሬሽን ቦታ ማይነስ ጂ። እሺ ሌላ ፎርሙላ ምን ነበረ? ቬሎሲቲ ፋይናል ስኩዌር እስኪ እያስታወሳችሁ ቬሎሲቲ ፋይናል ስኩዌር ኢዝ ኢኳል ቱ ቬሎሲቲ ኢኒሺያል ስኩዌር እችም ስኩዌር ፕላስ ቱ አክሰለሬሽን ዲስታንስ እችም ነበረች። አሁን ታዲያ የሚያስፈልገን ዊ አር አንደር ቨርቲካል ሞሽን ለፍሪ ፎል አንደር ዘ ኢፌክት ኦፍ ግራቪቲ። ሶ እቺ በኔጌቲቭ ጂ መቀየር ብቻ ነው የሚያስፈልጋቸው። ቬሎሲቲ ፋይናል ስኩዌር ኢዝ ኢኳል ቱ ኢኒሺያል ስኩዌር ማይነስ ቱ ጂ ኤስ። እቺ ማይነስ ከየት መጣች? ግራቪቲያችን ትዘ ኔጌቲቭ ዳውንዋርድ። ሁሉንም ኢኩዌሽኖች በዚህ መቀየር ትችላላችሁ። እንዳለ አምስት ኢኩዌሽን ባለፈው ያየ ነው ማለት ነው። ዊ አር ስታዲንግ ዋት ፍሪ ፎል አንደር ዘ ኢፌክት ኦፍ ኦንሊ ግራቪቲ። ሳይን ኮንቨንሽን ግን ያስፈልጋል። ስንጀምር ወደ ላይ ፖዚቲቭ፣ ስንጀምርም ወደ ታች እኮ መወርወር ይቻላል። እሱም ኔጌቲቭ ብላችሁ ትጀምራላችሁ። አንድ እንደዚህ አይነት ኬዝ ከዚህ አንድ ልጅ ኳስ ወረወረ ብትሉ ቬሎሲቲ ኢኒሺያል በ20 ብላችሁ ከያዛችሁ ኔጌቲቭ ብላችሁ መጻፍ አለባችሁ ማለት ነው። ለግራቪቲም ኔጌቲቭ ሴም ቲንግ። እዚህ ላይ ግን እስከዚች ፓርት በዚህ በኩል ያለ ፖዚቲቭ፣ በዛ በኩል ያለው ግን ኔጌቲቭ ሄዶ ወደ ላይ ተመለሰ። ሳይን ኮንቨርሽን ክሊር ካደረጋችሁ ይህች ፓርት ቀላላት። እሺ አሁንስ ተርሚናል ቬሎሲቲ የምትባል ቃል አለች። ዋት ኢዝ ተርሚናል ቬሎሲቲ? እንደ ቃሉ ተርሚናል ሲባል ምን ማለት ነው? አት ዘ ኤንድ አይደል? አት ዘ ኤንድ መጨረሻ ላይ አንድ ቺ ፍሮም ዘ ሬስት ለምሳሌ ፍሮም ሬስት ለስታዲ ፐርፐዝ ነው እንጂ ፍሮም ሬስት ቢሆንም ባይሆንም ችግር የለውም። ጀስት እንድትረዱት ግን አንድ ኦብጀክት ፍሮም ዘ ሬስት ሪሊዝ አደረግናት። ኦኬ ዘር ዋዝ ኢፌክት ኦፍ ግራቪቲ ኦንሊ። ከዛስ ድራግ ፎርስ እየመጣ መጨረሻ አት ዘ ኤንድ ዘይ ቢካም ኢኳል። ግን ቀጥታ ወደዚህ ዳይቭ ከማድረግ በፊት ስለ ኤር ድራግ ፎርስ ስለሚባለው ነገር እንድታውቁት ነው ይሄ ተርሚናል ቬሎሲቲ የመጣው እንጂ እቺ ተርሚናል ብቻ እንድታውቁ አይደለም። መኪና ብዙ መኪኖች ካያችሁ ቅርጻቸው እንደዚህ የሆነ ሾጣጣ ነገር ቅርጽ ነው ያላችሁ ወደፊት። ለምንድን ነው እንደዚህ አይነት መኪና የሌለው? እንደዚህ በቃ ሙሉ ለሙሉ እንደዚህ እንደ ሬክታንግል ቅርጽ እንደዚህ ቢሆን ምን ችግር አለው? መኪኖች እንደዚህ ቢሆኑ ለምንድን ነው እንደዚህ ስትሪም ላይን ተደርገው የሚሰሩት? እስከ ይሄ ነገር ሪሰርች አድርጉና ቅርጻቸው ብዙ ጊዜ አይታችሁ ከሆነ እንደዚህ ይመጣል። ቢኮዝ ይሄ የሚያሳየው ኤር ሬዚስታንስ ነው። ኤር ድራግ ፎርስ ኦፍ ዘ ኤር ኤሮዳይናሚክስ የሚባል አለ። በጣም ለኤርፕሌንም ለመኪናም ለሁሉም ነው ኤሮዳይናሚክስ። ይሄ በርነል ኢኩዌሽን የምታስታውስ ከሆነ ኤር እንዴት ፍላይ እንደሚያደርግ። ስለዚህ ይሄ ኤር ሬዚስታንስ አፌክት እንዳያደርገው እንደዚህ ከሆነማ ሙሉ ለሙሉ ብሎክ ያደርገዋል። መኪናው ያቆመዋል ማለት አይደለም፣ ግን በጣም ሬዚስታንስ ይበረታል እንደዚህ ሲሆን። ስለዚህ ከፊት ለፊት ያለው ኤር እንደዚህ ፍሎው እንዲያደርግ ነው፣ እያመቻቸ ነው እንደዚህ እንዲሄድ። ምንድነው እሱ? ድራግ ፎርስ። ልክ እንደዛ ኤር ላይ
የሆነች ኳስ ውሃ ላይም ሊሆን ይችላል። ውሃ ላይ ደግሞ በደንብ እንድታውቁት ሌላ የሆነ ታንከር አስቀምጡ። ኦኬ ትልቅ የውሃ ታንከር አስቀምጣችሁ ይሄ ባዶ ነው፣ ይሄኛው ግን ውሃ ሙሉት እስኪ ብዙ። ከዛስ የሆነች ሳንቲም አንድ ሳንቲም እዚህ ጋር ጣሏት። ቆይታችሁ ደግሞ እዚህ ባዶ ከሆነች እቺ ታንከር ላይ ባዶ ሳንቲም ስታስገቡት አንደር ኢፌክት ኦፍ ግራቪቲ ቶሎ ትወርዳለች። ውሃ ላይስ እያያችኋት ዘና እያለች ቀስ እያለች ትወርዳለች። ሞክሩት፣ ቀስ እያለች። ለምን? ቢኮዝ ውሃው ሬዚስት ያደርገዋል። ወይም ደግሞ የሆነ ውሃ ላይ አሁን ዋና ስትዋኙ የሆነ ነገር ስታነሱ ወይም ሰው ስትሸከሙ ቀለል ይላል። ውሃው ስለሚያግዛችሁ እኮ ነው ወደ ላይ ዛቴስ ወደ ላይ እናንተም እየተሸከማችሁ ከዛስ ድራግ ፎርሱም ወደዛ እያገዛችሁ ነው ማለት ነው። ሶ አንዲች ኦብጀክት አንደር ዘ ኢፌክት ኦፍ ግራቪቲ ኦፍ ኤፍ ኦፍ ጂ ፎል እያደረገች ኤሩም ምን ያደርጋታል? ሬዚስት ያደርጋታል። አት ዘ ስታርት ፍሮም ዘ ሬስት ሪሊዝ ስናደርጋት ኦንሊ ዌይት ብቻ ነው የነበረው። ታይም ትራክ እያደረግን ስንሄድ ይሄ ዲቨሎፕ አድርገ እንዴት መጣ? እዚህ ጋር እኮ የሆነ ወደ ላይ ድራግ ፎርስ አልነበረም፣ የሆነ ቫሊ አለው። እዚህ ድራግ ፎርስ እዚህ ጋር ማክሲማም ደረሰ። አክቹዋሊ እዚህ አር ኢኳል ኤፍ ዲ ብንለው ኤፍ ድራግ ኢዝ ኢኳል ቱ ኤም ጂ ኢኳል ናቸው። በቃ ከዚህ በኋላ ቬሎሲቲ ምን ይሆናል? ቬሎሲቲ ኢዝ ኮንስታንት እና ማክሲማም ኢት ኢዝ ኤ ኮንስታንት ኤንድ ኤልሶ ማክሲማም። ከዛ በኋላ አክሰለሬሽን ምን ይሆናል ማለት ነው? ዜሮ። ተርሚናል ቬሎሲቲ ደርሷል። ይሄ ካንስል አውት ይደረጋል። በኮንስታንት ቬሎሲቲ ድሮፕ ትሆናለች አት ዘ ኤንድ። ስለዚህ ተርሚናል ቬሎሲቲ የሚለው የመጣው ይሄኛው ነው። ዲፋይን አድርጉት ብትባል ዋት ኢዝ ተርሚናል ቬሎሲቲ? ይሄ ለአንደርስታንዲንግ ፐርፐዝ ነው። ዴፊኒሽን ላይ ቢመጣ ተርሚናል ቬሎሲቲ ኢዝ አት ኤ ፖይንት አት ዊች ዘ ቬሎሲቲ ካኖት ኢንክሪዝ ፋርዘር ማለት ነው። እቺ ማክሲማም የሚደርስበት ከዛ በኋላ አክሰለሬሽን ቢካምስ ዜሮ። ዘ ፖይንት አት ዊች ድራግ ፎርስ እና ዌይታችን ባላንስ ቢደራረጉባት ፖይንት ናት። እሺ ሜዠሪንግ ሪአክሽን ታይም ስቶፒንግ ዲስታንስ ላይ ሪአክሽን ታይም አለ ብለናል። የትም ለስቶፒንግ ዲስታንስ ብቻ ሳይሆን ይሄ ኤክስፐሪመንት እናንተ እንድትሰሩት መጻፋችሁ ያዛል። ኤክስፐሪመንት ብቻ አይደለችም፣ ባይዘ ሲምፕል ናት። እስክሪብቷችሁ መክሩ፣ እንደዚህ ሪሊዝ አድርጉትና ያዟት። ከዚህ እቺ ማርከሯ 0 ሴንቲሜትር የምትለዋ እጃችሁ መነሻ ናት። እቺ ይሄ ድሮፕ እንድታደርጉት ነው። ዘን የሆነ ታይመር ትይዙና ድሮፕ አድርጋችሁ የምትይዙባት ቀጥታ ትይዙትም እኮ እኔ ሞክሬዋለሁ በእስክሪብቶ። ስለዚህ ሞክሩትና የሆነ ከዚህ ወደዚህ ዲስታንስ እቺ መጻፋችሁ ላይ በዲስታንስ አታሳይም። እቺ ዲስታንስ እቺ ነገር ቁጭ ብላለች መጻፋችሁ፣ ዴሪቬሽን የላትም። ዲ ምን እንደሆነ ይነገራል ትንሽ፣ ግን ግራፉ አያሳይም። ዋት ኢዝ ዲ? እሺ ይሄ ፎርሙላ ሲያዛችሁ ዲ ምንድን ነው? እሺ ዲ ማለት ይሄኛው ነው፣ ይሄኛው ዲ ነው፣ ኦር ኤች ዲ ናት፣ ኦር ደግሞ ኤች ዲ ናት። እሱ እኮ ክሊር ማድረግ አለባችሁ እንጂ ዝም ብሎ ይሄ እንደዚህ ስለተሰጣችሁ ይሄ ኢኩዌሽን ትጠቀማላችሁ ማለት አይደለም። ኤች ዲ ታስፈልጋለች። ይሄ ሙሉ ዲ አይደለም። ዘ ዲስታንስ እኛ ከች ያደረግንባት ከዚህ ወደዚህ ማለት ነው። እቺ ድሮፕ የሆነችባት ዲስታንስ እቺ አመለጠች ማለት በጣም ፈጣን የሆነ ሰው ትንሽ የዲስታንስ ነው የሚቀረው ማለት ነው። ቶሎ ሪአክት ያላደረገ ሰው ደግሞ ሊያመልጠው ሁላ ይችላል። ሶ ዲስታንስ የምንለካው እቺ ናት። እጃችን ሪአክት ያደረገበት ዲስታንስ ማለት ነው። ድራይቭ እናርጋት እቺ ኢኩዌሽን ቢኮዝ ምን ብለናል? ምንድነው ሪሌት የሚያደርግልን? ታይም፣ ዲስታንስ፣ አክሰለሬሽን። ግራቪቲ ኢዝ አክሰለሬሽን። ስለዚህ የትኛዋን እንጠቀም? ሶስቱም ሪሌት የሚያደርግልን። ቬሎሲቲ ብዬ ጀመርኩ፣ ግን ቬሎሲቲ ተርም የለም እዚህ ልቶ። ቬሎሲቲ ከሌለ በምን ብዬ ልጀምር? ዲስታንስ ቢኮዝ ዘር ኢዝ ዲስታንስ ሄር። ዲ ወይም ኤስ እኛ በምናውቀው ኤስ እንበልና ኤስ ኢዝ ኢኳል ቱ ቪ ዩ ኢኒሻል ታይም ፕላስ 1/2 አክሰለሬሽን ታይም ስኩዌር። እቺ ኢኩዌሽን አለች። ፍሮም ሬስት ነው ሪሊዝ የምታደርጓት። ቬሎሲቲ ኢኒሻል ኢዝ ኢኳል ቱ 0። ይሄ ኖቴሽን ቪ ኖት ወይም ዩ እያለን ስንጽፍ ሴም ኢኒሻላችን ነው። ፍሮም ሬስት ድሮፕ ስታደርጓት እቺ ተርም ምን ትሆናለች? 0። እቺ 0 ሆነች። አሪፍ። ዲስታንስ ኢዝ ኢኳል ቱ 1/2 አክሰለሬሽን ታይም ስኩዌር። በት ሂር አክሰለሬሽን ምንድነው? አክሰለሬሽናችን ጂ ቅድም ኔጌቲቭ ነው ብለናል። ለምን ኔጌቲቭ አታስገባም ብትሉኝ ድሮፕ የምታደርገው ቬሎሲቲም እንደዚህ ነው፣ አክሰለሬሽንም ሁለቱም ኔጌቲቭ ናቸው። ካንስል መደረጉ አይቀርም። ኔጌቲቭ ባስገባ ዲስታንስም ኔጌቲቭ ብለካ እንደዚህ ባስገባ መጥፋቱ አይቀርም። አሁን የምንፈልገው ለታይም ነው። ታይም ብቻዋን አስቀረዋት። ታይም ስኩዌር ኢዝ ኢኳል ቱ 2 ታይምስ ዲስታንስ ኦቨር ጂ። ክሪስ ክሮስ ማድረግ ነው። ስለዚህ ክሪስ ክሮስ አድርጋችሁ እዚህ ጋር ደረሳችሁ። ታይም ስኩዌር ኢዝ ኢኳል ቱ ይሄ ኤክስፕሬሽን እኛ የምንፈልጋት ለቲ ነው።
ስኩዌር ሩት ማስገባት ይጠበቅብናል። በቃ ሶ ታይም ኢዝ ስኩዌር ሩት ኦፍ ኤክስፕሬሽናችን 2s ወይም d ብንለው ዲስታንስ ነው፣ ሴም ቲንግ ነው። s ኦቨር ምንድነው g ታይማችን። ሪአክት ያደረገ ሰው በዚህ ካልኩሌት ማድረግ ይቻላል ማለት ነው። ምን ትባላለች እቺ? ሜዠሪንግ ሪአክሽን ታይም። እሺ አሁንስ ዘ ላስት ቶፒካችን የ3.4 ሜዠሪንግ ግራቪቲ። ኢንተረስቲንግ ቶፒክ እቺ። አንድ ሪል አፕሊኬሽኑም ታያላችሁ፣ ኤሌክትሮማግኔት ምን እንደሆነ እንዴት ሜዠር እንደምታደርጉ። ኦኬ ሶ በመጀመሪያ በኤሌክትሮማግኔት እንጀምር። እቺ ስቲል ቦል ናት፣ ብረት ነገር ናት። እቺ ስቲል ቦል ከፕላስቲክ አይደለችም ወይም ከምናውቀው እንትን ሳይሆን ስቲል ቦል ብረት ነገር ናት። ለምን? ይሄ ኤሌክትሮማግኔት እንዲይዛት ነው የተፈለገው። ከረንት ኢዝ ፍሎዊንግ፣ እዚህ ጋር ከረንት ፍሎው እያደረገ ማግኔታይዝ ያደርገዋል። ይሄ ስለ ማግኔት ስትማሩ አሁን ኮንሰፕቱ ሪሌት እያደርጋችሁ ይሄ ቻፕተር ስንት ታገኙታላችሁ አለ ስለ ኤሌክትሮስታቲክስ እና ስለ ኤሌክትሪሲቲ ማግኔቲዝም ስትማሩ ማግኔታይዝ ያደርገዋል። ይሄ ፐርማነንት ማግኔት ሳይሆን ለኢኒሻሊ ከረንት እስካለ ድረስ ብቻ ነው። ከረንት ፍሎው ሲያደርግ ይሄ ማግኔታይዝ ይሆናል። ለዛ ነው ኤሌክትሮማግኔት የተባለው። ስሙ ይሁት ኤሌክትሪክ በመስጠት ማግኔት እንሰራለን ማለት ነው። ከረንት በመስጠት ብቻ ይሄ ማግኔታይዝ ይሆናል። ማግኔታይዝ ከሆነ ደግሞ ለማግኔት ብረት ነገር ይስባል። ወይቱ እኮ አለው፣ ይሄ ወይት አለው። ወይቱ ኦፖዝ የሚያደርግ ምን ፎርስ አለ? ይሄ ማግኔቲክ ፎርስ አለ። ኢንተረስቲንግ ማግኔቲክ ፎርስ ነው ወይቱ ሳስፔንድ አድርጎ ያዘልን ከረንት። እዚህ ጋር ታይመር ታስቀምጣላችሁ። ታይመር ሰርኪት የሚባል አለ። ስለ ኤሌክትሮኒክስ ስትማሩ እንዴት ይሰራል ካውንተር ታይመር፣ እሱ አይደለም። አሁን ቶፒካችን ዋት ኢዝ ግራቪቲ፣ እንዴት እንለካት ነው። አሁን የሆነ አካባቢ ግራቪቲ እየሄድን በተለያየ ቦታ መለካት እንችላለን። እንዴት? ይሄ አፓራተስ በመጠቀም ይቺ ዲስታንስ ሜዠር ተደርጋለች። ኖን ዲስታንስ ነው ይቺ ቦል ፎል እንድታደርግ የተፈለገው ኤች። እዚህ ጋር ስዊች ተጠቀሙ። የሆነች ስዊች አለች። ብሬክ ስታደርጉ ስዊች ከረንቱ ኦፍ ስታደርጉ፣ ስለዚህ ስቴፕ የመጀመሪያው ከረንት ኦፍ ማድረግ። መጀመሪያ ከረንቱ ኦፍ ታደርጉታላችሁ። ኦኬ ከረንት ኦፍ ሆነ። ከዛስ ዲማግኔታይዝ ሆነ። ኤሌክትሮማግኔት ምን ይሆናል? ዲማግኔታይዝ። ማግኔት ፕሮፐርቲው ሉዝ አደረገ። ቴምፖራሪ ነው እንጂ ከረንቱ ስላለ ብቻ ነበረ ማግኔት የሆነው። አሁን ግን ዘ ቦል ምን ታደርጋለች? ፎል ታደርጋለች። ቢኮዝ የሚይዛት ነገር የለም። ክብደት አላት እኮ። ቅድም እኮ ማግኔታይዝ ሆኖ ነው በማግኔት የሳባት። ፎል አደረገች። ከዚህ ወደዚህ ፎል ስታደርግ ይቺ ስዊች ትራፕ ዶር ትባላለች። ከዚህ ክፍት ይመስላል ግን ክሎዝድ ነው። ልክ መታ ኮንታክቱ ብሬክ ታደርጋለች። አራተኛ ኮንታክት ብሬክ ይሆናል። ኮንታክት ብሬክ ይሆናል። የማን ኮንታክት? እቺ ትራፕ ዶር ስዊች ኤ ስዊች ቢ ይላል መጽሐፋችሁ ላይ፣ ግን ግልጽ እንዲሆን እንደዚህ ስዊች ኤ ኦር ስዊች ቢ ኦር ትራፕ ዶር። እቺ ምን ትሆናለች? ብሬክ ሆነች። ከዛ ስቶፕ ያደርጋል። ይሄኛው ታይመራችን ምን ያደርጋል? ለዚች ከረንት ኦፍ ሆኖ ማግኔታይዝ ሲሆን ታይም ስታርት ማለት ትችላላችሁ። ስታርት ከዛ ስቶፕ ያደርጋል። እዚህ ታይም ምን ይሆናል? ስቶፕ ያደርጋል። በቃ ታይም ሜዠር አደረገ ማለት ነው። we have distance, we have time። ምን መለካት ይቻላል ማለት ነው? ግራቪቲ ኢፌክታችን what is gravity ነው። ዲስታንስ አለን። ፍሮም ሬስት ነው ሪሊዝ ያደረግናት። ኦኬ ቬሎሲቲ ኢኒሻል ፍሮም ሬስት። ልክ ከረንቱ ኦፍ ስናደርገው ፍሮም ሬስት ፎል አደረገ። የወሰደበት ታይም ደግሞ እኛ ካልኩሌት አደረግን። እዚህ ታይመር ይሄ ይቆጥረልናል። እሱ ልክ ታይመር የምትቆጥሩት ከሰዓታችሁ ከሞባይላችሁ ልክ እንደዛ ራሱ ይቆጥራል። ኤሌክትሮኒክ ነው። ሰዓት ከስታርት ከማድረግ ይሄ ይበልጣል ተብሎ ነው፣ በጣም አውቶማቲክ ስለሆነ። ስለዚህ ኢኒሻል ቬሎሲቲ አለን፣ ዲስታንስ አለን፣ ታይም አለን። ምን ማግኘት ነው አሁን የሚጠበቅብን? ዋት ኢዝ ግራቪቲ። በቃ ጭነት። እስኪ አሁን ግራቪቲ ካልኩሌት ላድርግ። ግራቪቲ ስንት ነው ኤክስፕሬሽኑ። ኢኒሻል ቬሎሲቲ 0፣ ሄይት አለን፣ ታይምም ተሰጠን። እነዚህ ሶስቱም ሪሌት የሚያደርግልን እስክፈልጉ 5 ኢኩዌሽን አሉ ብያችኋለሁ ባለፈው። አሁን ኢኩዌሽን የመምረጥ ሐሳብ የእናንተ ነው። እንዴት? የተሰጡት ፓራሜትሮች በማየት እነዚህን ሪሌት የሚያደርግልን። የፈለግነው ደግሞ ግራቪቲ ነው። ታይምም አለች። የትኛዋ ልምረጥ? ቬሎሲቲ ፋይናል ስኩዌር ካልሆነ እንቀይረዋለን። ቬሎሲቲ ኢኒሻል ስኩዌር ፕላስ 2 አክሰለሬሽን ዲስታንስ። ቼክ አድርጉ አሁን ሁሉም ካሉ። ፋይናል እንዴት እንደሆነ ፋይናል እዚህ ቬሎሲቲ ፋይናል የለም።
ኢኒሻል አለች፣ እሺ አክሰለሬሽን ግራቪቲ አለች፣ ዲስታንስ አለች። ኦኬ ታይም ተርም ታይም የለም። ስለዚህ አይጠቅመኝም ማለት ነው። ቢካውዝ እዚህ ጋር ልክ መጥቶ ኳሱ ሲመታው ቬሎሲቲ ፋይናል ስንት ነው? ዜሮ አትሉም መቼም፣ ዜሮማ አይሆንም። ስለዚህ እቺ ተርም እንደማትጠቅም ነው። እሺ ቬሎሲቲ ከዚህ ጀምር ዲስታንስ ኢዝ ኢኳል ቱ ቬሎሲቲ ኢኒሻል ታይም ፕላስ 1/2 አክሰለሬሽን ታይም ስኩዌር። አሪፍ ሁሉም አለ፣ ዲስታንስም አለ፣ ቬሎሲቲ ኢኒሻልም አለ፣ ታይምም አለ። አሁን እችን ዜሮ አድርጓት ቬሎሲቲ ኢኒሻል ታይም፣ እቺ ፓርት ዜሮ ፍሮም ዘ ሬስት ሪሊዝ ተደርጋለች። ኤስ ወይም ኤች እሱ ችግር የለም፣ የተጓዘበት ዲስታንስ ኤች ነው። 1/2 አክሰለሬሽን ዋት ኢዝ አክሰለሬሽን ናው? አሁን ነው አክሰለሬሽን የፈለግናት ግራቪቲ። ግራቪቲ ኢዝ ኤ ታይፕ ኦፍ አክሰለሬሽን ፎር ፍሪ ፎል ማለት ነው። በአክሰለሬሽን ቦታ ግራቪቲ ታይምስ ታይም ስኩዌር። ምን እናውቃለን? ሄይታችን ነውን ነው። ይሄ ሩለር ይነግረናል እኮ ነውን ነው። ሌላ ታይምስ ማን ነገረን? ታይመር ስዊቹ ነግረውናል። እዚህ ምን ቀረ ማለት ነው? ግራቪቲ ክሪስ ክሮስ አድርጉት። ታይም ኢዝ 2h ኦቨር ታይም ሳይሆን ግራቪቲ ኢዝ ኦቨር ታይም ስኩዌር። እቺ የግራቪቲ ኤክስፕሬሽናችሁ ትሆናለች ማለት ነው። ክሪስ ክሮስ በማድረግ ዚስ ኢዝ ፍሮም ዚ ኤክስፐሪመንት ማግኘት ይቻላል ማለት ነው። ኦኬ ግልጽ ነው። ስለዚህ 3.4 ላይ ቶፒካችን ምን ነበር? ስለ ፍሪ ፎል ኤ ታይፕ ኦፍ ቨርቲካል ሞሽን ኢኩዌሽኖቹ አየን። እነዚያ ኢኩዌሽን ድሮ ያየናቸው የዩኒፎርምሊ አክሰለሬትድ ሞሽን አክሰለሬሽኑ በግራቪቲ ሪፕሌስ በማድረግ ዳይሬክሽኑን በማየት ማለት ነው። ተርሚናል ቬሎሲቲ አየን፣ አት ዘ ኢንድ ማክሲመም መሆኑ፣ ሪያክሽን ታይም፣ ከዛ የጋሊሌዮ ኮንትሪቢሽን ምንድን ነበረ? ስለ ግራቪቲ ሪሌትድ፣ ስለ ሞሽን፣ ስለ ፍሪ ፎል የሚለው 3.4 ይሄ ነው። 3.5 ላይ እንገናኛለን። ሰላም ቆዩ።